እሺ ልጆችዬ አሁን ደግሞ እንደምትመለከቱት የውሃ ላይ ትራንስፖርት አገልግሎት ከሚሰጡት መካከል አንዱ ጀልባ ነው። ጥርን በባህር ዳር ፌስቲቫል በሚከበርበት ሰዓት የታንኳ ቀዘፋ ውድድር ይካሄዳል። ጣና ሐይቅ ላይ ወንድ፣ ሴት፣ ታላቅ፣ ታናሽ ሳይል የታንኳ ውድድር ያደርጋሉ። ዛሬ የምናወራው ስለ ታንኳ አሰራር ነው። ልጆችዬ ታንኳ ከምንና እንዴት ይሰራል፣ አገልግሎቱስ ምንድነው የሚለውን አዘጋጅቼላችኋለሁ። ዝግጅቱን ተከታትለን እንመለስ። ባህር ዳርና ጥርን ስናነሳ የባህር ዳር መለያና አንድ አካል የሆነው ጥርን በባህር ዳር እናነሳለን። በተለይ በጥር ወር ጥርን በባህር ዳር የተሰኘ የአደባባይ በዓል በየዓመቱ ከጥር 1 እስከ 30 ይካሄዳል። በዚህ በዓል ላይ የተለያዩ ዝግጅቶች ይከናወናሉ። ከነዚህ ዝግጅቶች መካከል የተለያዩ ባህላዊ ዝግጅቶች፣ የግጥም ውድድር፣ ቲያትር፣ የብስክሌት ውድድር፣ የሰርከስ ትርኢትና ባህር ዳር ልዩ የሚያደርጋት በጣና ሐይቅ ላይ የሚደረገው የታንኳ ቀዘፋ ውድድርም ይካሄዳል። በዚህ ዝግጅት ላይ የሀገር ውስጥና የውጭ ሀገር ጎብኚዎች ይታደማሉ። የጣና ውበት የሆነውን የታንኳ ቀዘፋ ውድድር ለማድረግ ደግሞ ልጆችዬ ታንኳ ወሳኝ ነገር ነው። ታዲያ ልጆች ይህ የምትመለከቱት ታንኳ ከምንና እንዴት እንደሚሰራ ጠይቃችሁ ታውቃላችሁ? ጎበዞች፣ ለዛሬ ታንኳ ከምንና እንዴት እንደሚሰራ በእኔ የምጠይቀው ዝግጅታችን እነግራችኋለን። ታንኳ ለመስራት በዋናነት በወንዝ ዳርቻ የሚበቅል ረዣዥምና ወፍራም ደንገል፣ ገመድና እንጨት ያስፈልጋል። ደንገሉ በጣም የደረቀ ከሆነ ሲሰራ እንዳይሰባበር እንደፈለጉ ለመስራት እንዲመችና ለስለስ እንዲል ውሃ ይርከፈከፍበትና እንዲርስ ይደረጋል። ከዚያ በኋላ ስራው ይጀመራል። መጀመሪያ ልጆችዬ ደንገሉን በቅርጽ ያንዱን ወፍራም ጫፍ ከሌላኛው ጋር እየተደራጀ በገመድ ይታሰራል። የተወሰነው ክፍል እንደተሰራ በመካከል እንጨት ይጨመርበትና ይታሰራል። ታዲያ ልጆችዬ እንጨቱ መጨመሩ ሐይቁ ላይ ታንኳን ስትጓዝ ወይም ስትቀዝፍ ክብደትን የመሸከም አቅም እንዲኖርና ሚዛንን ለመጠበቅ እንዲረዳ ያደርገዋል። ልጆች አሁን ደግሞ ታንኳዋ በመስራት ላይ ትገኛለች። ታዲያ ስራው ልጆችዬ ትዕግስት የሚጠይቅ ስራ ነው። አንድ ታንኳ ለመስራት 2 ሰዓት ይፈጃል። መሪው ውሃው እንዲቆርጠው ጫፉ ቀጭንና ሞለል ያለ ይሆናል። ከዚያ በኋላ ታንኳው ተሰርቶ ሲያልቅ መሃል ላይ ድንጋይ ይጫንበታል። ምክንያቱ ደግሞ ጎድጎድ እንዲልና ሰው በደንብ እንዲቀመጥበት ለማድረግ ነው። አሁን ልጆች ታንኳችን በምታዩት መንገድ ተሰርቶ ተጠናቋል። ከዚህ በኋላ የተለያዩ አገልግሎቶችን ለመስጠት ዝግጁ ሆኗል። ከነዚህ መካከል በውሃ ላይ ከቦታ ቦታ ለመጓጓዝ፣ የማገር እንጨት ለማጓጓዝ ይጠቀሙበታል። የአካባቢው ነዋሪዎች አሳ በማጥመድ የዕለት ተዕለት ኑሯቸውን የሚመሩ በመሆናቸው የገቢ ምንጫቸው ጭምር ነው። ሌላው ደግሞ በየዓመቱ ጥርን በባህር ዳር በዓል ላይም በጣና ሐይቅ ላይ የታንኳ ቀዘፋ ውድድር ላይ ሴት፣ ወንድ፣ ወጣት፣ አዛውንት ሳይል ውድድር ይደረጋል። ይህ ውድድር ደግሞ ባህር ዳርን የበለጠ ድምቀት ይሰጣታል። ልጆች ስለ ታንኳ አሰራርና አገልግሎት እንዲህ አስቃኘናችሁ። ሌሎች የአሚኮ ዝግጅቶች ይቀጥላሉ። ጥሩ ጊዜ ይሆንላችሁ። የሕይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ